ከዚህ አስወጣኝ እባክህ ልሞት ነው ከዚህ አስወጣኝ አግዘኝ ከዚህ አስወጣኝ እባክህ ምን ያልከው በቃ ቤታቸው ደርሰናል እዚህ ጋር ነው ቤታቸው ልጄ ቀስ አድርጊ እንዳትነሳ አቤት ዜኔ እባላለሁ ሰፈሬ እዚህ ነው ቀድርን ገበያው ጋር አግኝቻት ነው ይዣት የመጣሁት አንቺ አክስቷ ነሽ አይደል ልክ ነሽ አክስቷ ነኝ ስጭኛ አክስቴ ተራመጂ ንቂ ቀስ አድርጊያት ልጅቷን ምን ፈለግሽ ቀስ አድርጊያት እያልኩሽ ነው ቤራክ አባዬ ምንድነው የተፈጠረው አባዬ ቤራክ የት ነሽ ንገሪኝ ቤራክ አባዬ ምን እየተፈጠረ ነው እማዬ የት ነሽ ቤራክ የት ነሽ ቤራክ ስልኩን አንሹ ቤራክ ምንም አትሆኝም እማዬ ምንድን ነው አባዬ እማዬ ምንድን ነው ያለችው እማዬ ቤራክ ውዴ እማዬ ቤራክ ውዴ ምንድን ነው ያልሽው እማዬ እባክሽን ንቂ እማዬ እባክሽን ስርዓት ሚስቱን ከመዋኛ ገንዳ ውስጥ አውጥቶ ሕይወቷን ለመታደግ ይታገላል። ልጆቹ እማዬ እያሉ ያለመቋረጥ ያለቅሳሉ። አንደኛዋ ደግሞ ደውላ አምቡላንስ ትጠራለች። በዚህ ግርግር መሃል የስርዓት ቤተሰቦች መጥቶ በለቅሶና በጩኸት ጉዳዩን ያብሱታል። ብዙም ሳይቆይ አምቡላንስ ቤራክን ይዞ ወደ ሆስፒታል ሲያመራ መላ ቤተሰቡም እሷን ተከትሎ ወደ ሆስፒታል ይመጣሉ። ፖሊሶች ደግሞ መረጃ ደርሷቸው ወደ ስርዓት ቤት መጥተው ምን እንደተፈጠረ ለማጣራት ምርመራቸውን ጀምረዋል። ይኸውልሽ ስለ ሰፈሩ ካላወቅሽ አንድ ነገር ልምከርሽ። ሰፈራችን በጣም አደገኛ ሰፈር ነው። ስለዚህ ልጅቷን ከመሽ ብቻዋን አትታያት። አመሰግናለሁ፣ ግን አንቺን አይመለከትም። እኔን ላይመለከተኝ ይችላል። ነገር ግን አንድ ስልክ ብደውል የደህንነት ሰዎችን ሊመለከታቸው ይችላል። መቼም የህፃናትና የሴቶች ጉዳይ ከባድ ወንጀል ሆነ ይገባሻል። እሺ ተቀብዬሻለሁ። ከዚህ ኋላ አያታለሁ። በቃ አመሰግናለሁ። አንቺ የማትረቢ ምንድን ነው ያልሻት? ምንድን ነው ነገርሻት? አክስቴ እኔ ምንም አልነገርኳትም። አትዋሽኝ፣ ንገሪኝ፣ እውነቱን ንገሪኝ። አክስቴ እውነት እልሻለሁ እኔ ምንም አልነገርኳትም። ይኸውልሽ አንድ ነገር እነግራታለሁ ብትይ እዛ ህፃናት ማሳደጊያ አስገብቼ እንድትሰቃይ ነው ማድረግሽ። እባክሽን አክስቴ እዛ አታስገብኝ እባክሽን። ምንም አልነግራትም አክስቴ፣ ወደዛ እንዳትልኪ። ምንድን ነው ነገሩ? አንተ ደግሞ አትጠይቀኝ፣ ምንም አትጠይቀኝ፣ አታናግረኝ። እሺ ትንሿ እንዴት ነው ዛሬ? ሁሉንም ሸጥሽ? አዎ ሁሉንም ሸጫለሁ። ጎበዝ ልጅቷ፣ ዛሬ ደግሞ በጣም ጎብዝሻል። አምላኬ ወደዛ አትውሰደኝ አክስቴ፣ ወደዛ ህፃናት ማሳደጊያ እንድትሰጠኝ እንዳታረግ እባክህ እንድትሰጠኝ እንዳታረግ። ቤራል በሕይወትና በሞት መካከሉና ዶክተሮቹ ሕክምና ያደርጉላት ነው። ቤተሰቦቿ ደግሞ ለነፍሷ እየተማጸኑ ደህና ሆናለች የሚለውን ዜና ለመስማት እጅጉን ጓጉተዋል። ስርዓት ደግሞ ቤት ውስጥ የነበሩ የካሜራ ቅጂዎችን አንድ በአንድ ለመመልከት ምን እንደተፈጠረ ለማጣራት ይሞክራል። ነገር ግን የካሜራ ቅጂዎቹ ከየመሃሉ ተቋርጠው ነበር። ምንም አይነት ነገር ማግኘት አልቻለም። ወንድሜ በጣም አዝናለሁ። ስሰማ በጣም ደንግጬ እየሮጥኩ ነው ወደዚህ የመጣሁት። አሁን እንዴት ናት አላቅም። እኛ ምንም የምናውቀው ነገር የለም። አይዞን ወንድሜ፣ ደህና ትሆናለች፣ ምንም አትሆንም፣ ሁሉም ሰላም ይሆናል። ዶክተር ቤራክ እንዴት ነች? ዶክተር ባክር እማዬ ደህና ነች በለ። ዶክተር ባለቤት እንዴት ነች? ዶክተር እማዬ ደህና ነች። እውነቱን ለመናገር ደህና ነች ማለት በጣም ከባድ ነው። ጭንቅላቷ ላይ ከባድ ጉዳት ደርሶባታል። በደረሰባት ጉዳት ጭንቅላቷ ውስጥ ደም ፈሷል። ያንን ፍሰት ለማጽዳት ብዙ ጊዜ ወስዶብናል። አሁንም ቢሆን አልጨረስንም፣ ትንሽ ጊዜ ይፈልጋል። ማለት ዶክተር ምን እያልክ ነው? ወይዘሮ ቤራክ አሁን ላይ ምንም የምታውቀው ነገር የለም። ማለቴ ኮማ ውስጥ ነው ያለችው። እማዬ መቼ ነው ደህና የምትሆነው? መቼ ነው የምትነቃው? በጣም አዝናለሁ። ጉዳዩ ቀላል አይደለም። መቼ እንደምትነቃ እኛ የምናውቁ ነገር የለም። እናንተ ግን ራሳችሁን አጠንክሩ። ምናልባት በፍጹም ላትነቃም ትችላለች። ምን እያልክ ነው ዶክተር? እንዴት እንደዚህ ትናገራለህ? እማዬ ምንም አትሆንም። እማዬ ደህና ትሆናለች። በፍጹም ምንም አትሆንም። እማዬ ደህና ትሆናለች። ከ6 ዓመት በፊት ቤራክ ውዴ፣ አባትሽ እንዴት ነው? ተሻለው?
ደህና አይደለም አባዬ፣ ደህና አይደለም። በጣም ታሟል። ምን እያልሽኝ ነው? ከቀናት በፊት እኮ ደህና ነው ብለሽኝ ነበር። አዎ እኔንም መስሎኝ ነበር፣ ነገር ግን እየዋሸኝ ነበር። ልጆቹ እንደነገረኝ ደግሞ ጭራሽ በራሱ ተስፋ ቆርጦ መድኃኒት መዋጥቶ ነበር። ምን? እንዴት እንደዚህ ያደርጋል? አላቅም አባዬ፣ ለምን እንደዚህ እንደሚያደርግ አላቅም። የአባዬ ጉዳይ በጣም እያሳሰበኝ ነው። ከአባዬ ጎን መሆን አለብኝ። እኔም እኮ ከአባትሽ ጎን ሆነሽ አባትሽን ብታስታሚው ደስ ይለኛል። ነገር ግን የልጆቹ ጉዳይ ነው። ልጆቹ አንቺን ካላገኙ ትምህርት ቤት እንደማይሄዱ፣ ምግብ እንደማይበሉ ታውቂያለሽ። አዎ አውቃለሁ፣ ግን ስርዓት ይህንን ማድረግ ይኖርብኛል። አባቴን በሕይወት ለማቆየት የግዴታ ከጎኑ መሆን አለብኝ። አልገባኝም ውዴ። ቆይ ምንድን ነው ማድረግ ያለብን? ልጆቹን ወይም ይዘሽ ትሄጃለሽ? እንደዛ እንኳን አይሆንም። ልጆቹ ትምህርታቸውን መማር አለባቸው። እኔ ብዙ አልቆይም። 15 ቀን ወይም ቢበዛ 3 ሳምንት ብቆይ ነው። ከዛ በላይ አልቆይም። እየደወልኩ አናግራቸዋለሁ። እባክህን አንተ ብቻ ፍቀድ። አባዬ ጋር ሂጄ ከጎኑ ሆኜ ማስታመም ይኖርብኛል። እባክህን። እሺ አትጨነቂ አንቺ፣ እንዳልሽ ይሆናል። እሺ። ምን አዲስ ነገር አግኝታችኋል? አቶ ስርዓት፣ ምንም አዲስ ነገር ማግኘት አልቻለም። ቤት ውስጥ የተገኙ አሻራዎች በጠቅላላ የቤተሰቦች ነው። ስለ አደጋው ግልጽ የሆነ ነገር የለም። አደጋው ታስቦበት የተፈጸመ ወንጀል ይሁን ወይስ ድንገተኛ አጋጣሚ የሚለውን ነገር ለማጣራት እየሞከርን ነው። ካሜራዎችን መመልከት እንችላለን። ካሜራ ቅጂዎቹ ተቋርጠዋል። ምን እያልከኝ ነው አቶ ስርዓት? ቆይ እንዴት ብሎ ነው የተቋረጠው? ባለቤቴ አደጋው ከመከሰቱ ሰዓታት በፊት የካሜራ ቅጂዎቹ እንዲቋረጡ አድርጋ ነበር። ለማንኛውም ባለቤት ደህና ሆና ስትነቃ ቃሏን እንቀበላለን። እሺ፣ አመሰግናል። ስርዓት ነገሮችን በእርጋታ ለመረዳት ይሞክራል። ሁሉም ነገር ውስብስብ ይሆንበታል። ይህኔ ምን እየተፈጠረ እንዳለ እያንዳንዱን ነገር ማጣራት አለብኝ ብሎ ባለቤት የ6 ዓመት ልጅ አላት ብላ የነገረችውን ሴዳፍ የምትባሏን ሴት አግኝቶ ቤራክ ወልዳለች ወደ ተባለችበት ሆስፒታል ይዛው ትመጣለች። ዶክተር፣ እሱ ማለት የቤራክ ባለቤት ነው። መቼም ቤራክን አረሳትም አይደል? ሁሉንም ነገር ነግሬዋለሁ። የተፈጠረውን ነገር ሁሉ ከአንተ አንደበት መስማት ይፈልጋል። ምንድን ነው የምትይው? እኔ ምንም ማውቁ ነገር የለም። ምንም ነግራችሁ ነገር የለም ዶክተር። ለአንተ የተራ ጉዳይ ሊመስል ይችላል፣ ለእኔ ግን በጣም አስፈላጊ አንገብጋቢ ጉዳይ ነው። ሁሉንም ነገር እንድትነግረኝ ይፈልጋለሁ። ለአንተ አልነግርህም ካልክ ደግሞ ጠበቃዬ ከሕግ ሰዎች ጋር መጥቶ የዛኔ እንድታወራ ማድረግ እንችላለን። ዶክተሩ ግራ ቀኙን በአይኑ እየቀላወጠ በመጨረሻም ሳይወድ በግዱ እውነቱን ይናዘዛል። ባለቤት የዛሬ 6 ዓመት እዚህ ነበረች። ያዋለድኳት ምን ነበርኩኝ። ምንድን የወለደችው ሴት ልጅ ነበር የተገላገለችው። ቀድር ብላ እንደምትጠራ ስሟን ነግራኝ ነበር። ማን ነው የልጅቷ አባት? ማን ነበር? እሱ አልነበረም፣ ከሌላ ሰው ጋር ነበር የመጣችው። ትንሿ ቀድር ደረቅ ዳቦ እየበላች ቶላ የምትባለው አክስት ደግሞ ለራሷና ለባሏ ስጋ እየጠበሰች፣ ባለቤቷ ምግብ በልቶ የሚያወራርዱበትን መጠጥ በጋዜጣ ጠቅሎ ይዞ ይመጣል። ቶላ ውዴ፣ የዛሬውን ጋዜጣ አየሽ እንዴ? ንግሥቷ ከውዷ ባለቤቷ ጋር አዲሱን ሆቴላቸውን እያስመረቁ ነበር። ይገርማል። እሷ እንደፈለገች እየተዝናናች ችግሯን እኛ ላይ ጥላለች። ይሄ ሁሉ ያንተ ስራ ነው። ይሄ ሁሉ ያንተ ስራ ነው። እች ልጅ እዚህ አስቀምጠህ ቶሎ አፍሽን ዝግ እንጂ ምን ሆነሽ ነው? ቀድር፣ በይ ወደ ክፍልሽ ቀጥይ። በቃሽ፣ ተነሺ። ይገርማል። እቺ የማትረባ ሴት ልጇን ለኛ ጥላ እሷ በየሳምንቱ ከባለቤቷ ጋር አዳዲስ ሆቴል ያስመርቃሉ። አንድ ቀን እንኳን ልጄ ምን ሆነች እንዴት ሆና ብላ አታስብም። በእውነት በጣም ይገርማል። በጣም ያሳዝናል። በቃ መታዘን ያለበት ለኛ ነው። እኔ በቃኝ። ከዚህ በኋላ እቺ ልጅ አላሳድጋትም። ወይ ጎዳና እንጥላታለን ወይ ሕፃናት ማሳደጊያ እንሰጣታለን። እና ምንድን ነው የወለደችው? ሴት ልጅ ነው የወለደችው። ስሟንም ቀድር እላለሁ ስትለኝ ነበር። ከ6 ዓመት በፊት ውዷ ባለቤቴ፣ ልጆቹ አንቺን በጣም ናፍቀዋል። መቼውን የምትመጪው? እኔም ልጆቹ በጣም ናፍቀውኛል። አንተም ናፍቀኛል። ግን የአባዬ ሁኔታ አሁንም በጣም አሳሳቢ ሁኔታ ላይ ያለው፣ ግራ ገብቶኛል። እንደማደርግ አላቅም፣ ግን ደህና ነው ብዬ ተስፋ አደርጋለሁ። የዛኔ አባዬ እንደተሻለው ከአንተ ጋር ከልጆች ጋር ዳግም እገናኛለሁ። ምናልባት 1 ወር 15 ቀን ብቻ እንገናኛለን። ለምን? ትንሿ ቀድር ምሽት ላይ አክስተ ባዮች አሳዳጊዎቿ ከቆሻሻ ጋር የእናቷን ፎቶ የያዘውን ያንን ጋዜጣ ወደ ቆሻሻ ገንዳ ውስጥ ጥላሉ። እሷ ደግሞ ግራ ቀኙን እያየች ወደዛ ቆሻሻ ገንዳ መጥታ የእናቷን ፎቶ የያዘውን ያንን ጋዜጣ እያፈላለገች ከብዙ ፍለጋ ኋላ ያንን ጋዜጣ ታገኘዋለች። ቀድር ውዴ፣ ምን እየሰራች ነው? ምንድን ይሆንሹ? አክስትሽ ምግብ አልሰጠችሽም? ሰታኛለች። ዝም ብዬ ነው የመጣሁት። ሰታኛለች። ቀድር፣ አሁን እኮ መሽቷል። ከመሸ ከቤት አትውጪ እሺ? ነይ ወደ ቤት ግቢ። ቀድር ጠብቂኝ።
ቀድር ሰራት ለምንድን ነው ቆየውን ከውማት ነገረኝ? ምንም የተፈጠረ ነገር የለም ወንድሜ። አንድ ነገር ደብቀኛል። ምን እንደሆነ እንድትነግረኝ እፈልጋለሁ። ይኸውልህ ወንድሜ አሁን ሰዓቱ አይደለም። ምንም ይሁን ንገረኝ እባክህ ንገረኝ። ቤራ አክዳኛለች። ምን እያልክ ነው ወንድሜ? ቤራ አክዳኛለች። ከኔ ውጪ ከሌላ የወለደችው የ6 ዓመት ልጅ አላት። ምንድን ነው የምትነግረኝ? ሰራት ቆይ እንዴት እንደዚህ ተፈጠረ? ማን ነው ሰውየው? ልጅቷስ ማነች? የት ነች ያለችው? ወንድሜ ምንም አውቁ ነገር የለም። ነገር ግን ሁሉን ነገር በቅርቡ አውቃለሁ። ሁሉን ነገር እነዚህ የፍቺ ሰነዶች ሲሆኑ በቅርቡ ሁሉን ነገር እንጨርሳለን። እሺ አመሰግናለሁ ጠበቃ። ስትፈልግ የነበረውን አድራሻ ማግኝቻለሁ። እሺ አመሰግናለሁ ወንድሜ። ምን ተፈጠረ? ሁሉም ነገር እውነት እየሆነ ነው። ለ6 ዓመት ያክል አውቃታለሁ ያልኳት የማምናት ሚስቴ በአንድ ሰው አካውንት ለ6 ዓመት ያክል ያለማቋረጥ ገንዘብ እየላከች ነበር። ማን ነው? ቆይ ለማን ነው የምትልከው? ወንድሜ እኔ ምንም አውቀው ነገር የለም። ምናልባት ለልጇ አባት ወይም ለልጇ አላቅም። ነገር ግን አሁን ባገኘሁት አድራሻ ሁሉንም ነገር ማወቅ አይቀርም እና የ6 ዓመቷን ልጇን ልታገኝ ነው ማለት ነው? አዎ ወንድሜ ማግኘት ይኖርብኛል። አባቷም አንዱን ማወቅ ይኖርብኛል። ሁሉንም ነገር ማወቅ ይኖርብኛል። ዜነብ ኢብሮ የተባለ አንድ ታናሽ እህት አላት። እህቷ ደግሞ በጣም አውቃለሁ የሚሉ ብዙ ጓደኞች አሏት። እሷ ደግሞ ከነሱ ጋር መዋል ከነሱ ጋር ጊዜ ማሳለፍ ትወዳለች። ዜነብ ከነሱ ጋር ጓደኝነት እንዳትፈጥር ከአንድም ከሁለቴም በላይ ነግራት አልስማ ብላለች። በመጨረሻም ግን የእህቷን ምክር አልስማም ብላ ራሷ ላይም ቤተሰቧ ላይም ከባድ ችግር ይዛ መጣለች። ጓደኛዋ እሷን አታሉ በእሷና በቤተሰቧ ስም 1 ሚሊዮን ሊሬ ገንዘብ ተበድረዋል። ዜነብ ይህን ነገር ስትሰማ እየተበሳጨችና እህቷ ላይ ጮኸች። ጉዳዩን እንደምንም አድርጎ መፍታት እንዳለባቸው ለእህቷ ነግራ እህቷንም ለማረጋጋት ሞክራ የምትሸጣቸውን አበቦችን ይዛ ወደ ገበያ ማምራት ትጀምራለች። ሰራትም ባገኘው አድራሻ መሰረት ወደ ተባለው ሰፈር ደርሶ ትክክለኛ ቤቱን ለማግኘት መኪናውን እያበረረ መንደር ለመንደር ቤቱን ይፈልጋል። መኪናውን እያፈጠነ አንድ መታጠፊያ ላይ ሲደርስ ግን ድንገት በዚያ አጋጣሚ አበቦቿን ጭና ወደ ገበያ እየወጣች የነበረችው ዜነብ ጋር ይጋጫል። ደህና ነሽ እመቤት? ደህና ነሽ? ሰውዬ ያማል እንዴ? ያማል? ወይኔ እጄን። ደህና ነሽ? ተርፈሻል? ደህና ነሽ አይደል? ቆየት ያለ መስሎ ነው። ይህ እኮ ሰፈር ነው። እንዴት ከተማ እንዳለ እንደዚህ እያበረርክ ትነዳለህ? ምን እያረክ ነው? ቆይ ሰውዬ ያማል እንዴ? እሺ ልክ ነሽ። በጣም ይቅርታ አድርግልኝ። የፈለግከውን ካረኳ ላይ ይቅርታ ጠይቀኝ። ምንድን ነው የምትለው ሰውዬ? እንዴት እንደዚህ ትነዳለህ? በጣም እኮ ነው የተጎዳሁት። ይቅርታ አልኩሽ እኮ ይቅርታ። እሺ ቀስ አርግ፣ አበቦቹ ይረግፋሉ። ቀስ አርግ። እሺ እንዳልሽ ያደርጋለሁ። ከእኔ በላይ ግን የአንቺን እንዴት አበቦቹ እንዲረግፉ የሚያደርግ ይመስለኛል። በጣም ጥሩ። አሁን ደግሞ ቀልድ ጀመርክ ማለት ነው? ምናልባት ላጠፋሁት ካሳ ከሆነ ብዬ ነው። ሰፈሩ አዲስ ነው የምትመስለው። ቆይ ማንም ፈልገ ነው እዚህ የመጣው? ኤርዋን የተባለ ሰው ታውቂያለሽ? ኤርዋን ሌላ ስም ወይም የባለቤቱ ስም ቱላን? አዎ ቱላን ትባላለች። ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ለዛሬ ያሰናዳውላችሁ የበደል አበቦች ድራማ ክፍል 2 ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሰራት የሚስቱን ልጅ ያገኝ ይሆን? ከዛስ ምንድን ነው የሚፈጠረው? ዜነብ ቤታቸው ላይ እህቷ ያመጣችውን ከባዱን ዱብዳ እንዴት አድርጋ ነው የገንዘቡን ጉዳይ የምታስጨርሰው? እነዚህና በርካታ አጓጊ መሳጅ ትዕይንቶች፣ መሳጅ ክፍሎች ከፊት ይጠብቁናል። ሁሉንም አብረን የምንመለከት ይሆናል። ይህን በዓለም ዙሪያ ተወዳጅነትን ያተረፈ ድራማ ግን ወደ እናንተ ጋር በየዕለቱ እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቤዲዮችና ተወዳጁ ተናፋቂው ድራማ የበደል አበቦች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም ትሁን።